ፋሚሊያንስ በዛሬ ቪዲዮ ዱባይ በጣም ታዋቂ ቦታዎች መካከል ዱባይ ፍሬም መተናል። ፋሚሊያንስ አሁን የት ነው የምንገኘው መሰላችሁ? ዱባይ ፍሬም ነው ያለነው። ብቻዬን አይደለሁም። ዛሬም እንደተለመደው ጸዴ ሰው እናገኛለን። Welcome to Dubai. Habibi. Baby, come to Dubai. ከሩቅ ስታዩት እንደ ትልቅ ፎቶ ፍሬም የሚመስለው ይህ ህንፃ የዱባይን ያለፈ ታሪክ፣ የአሁኑን እድገት እና የወደፊቱን ራዕይ በአንድ ቦታ የሚያሳይ ልዩ ቦታ ነው። ስለዚህ እሱን ከላይ እስከ ታች እየተዟዟርን እንጎበኛለን። እስከ መጨረሻው አብራችሁን ነው። ይህን ቪዲዮ ስፖንሰር ያደረጉላችሁ አልኑር ትራቭል ናቸው። ማንኛውም አይነት ወደ የትም ሀገር ትኬቶችን በፍጥነት በታማኝነት እንዲሁም በአስተማማኝነት ይቆርጣሉ። ኢትዮጵያ ውስጥም ሆነ ሌላ ሀገር ሆኖ ትኬቱን ማዘዝ ብቻ ነው፣ እኛ እንቆርጥሎታለን። እርሶ ስራውትን ብቻ ይስሩ። ስለ ትኬቶች እኛ አለን። ከዛ በተጨማሪ ከ40 ኪሎ ግራም እስከ 100 ኪሎ ግራም እኛ ጋር ያገኛሉ። መገናኛ ከሚገኘው ቢሮአችን በተጨማሪ ዩናይትድ አረብ ኤሚሬትስም ያለውን መጎብኘት ይችላሉ። ከዛ ውጪ ደግሞ ስክሪን ላይ ያሉ ስልኮችን ይደውሉልን፣ ያገኙናል። ሁልጊዜ ምርጫ አልኑር ትራቭል ኤጀንሲ እንደሚሆን ተስፋ አደርጋለሁ። እኛን ስለመረጥክ እናመሰግናለን። ቴንክ ዩ። አልኑር ትራቭል ይለያል። ለስ ይላል አለ ትላንትና እኮ በቃ ዋናው ሳጅን አለ። ዛሬ ደግሞ ሶስተኛ ቀን ልናይ እየወጣን ነው። እኛ ዛሬም አዲስ ሰው አዲስ ከተማ ላይ ሶስተኛ ቀን የዱባይ ቪዲዮአችን ነው። የዛሬ ቪዲዮ ጸዴ ነው የሚሆነው። እስከ መጨረሻው ድረስ አብራችሁ ሁኑ። ላይክ ማድረግ ጀምሩት። እጃችሁ ይባረካል እንደ ሀሳብ ማለት ነው። ብቻ ዛሬም ጸዴ ቪዲዮ አለ። ዛሬ አንድ ሶሻል ሚዲያ ኢንፍሉዌንሰር እናገኛለን። ጸዴ ቦታዎች እንሄዳለን። ዱባይም ስትመጡ ብታዩትና በቃ የምትወዱት አይነት ቦታዎች ያሳያችኋለሁ። የዛሬው የምናየው ከተማ ዱባይ ነው። ዱባይ ውስጥ ያው ብዙ ቦታዎች አሉ። ከነዛ ውስጥ አንድ ሁለቱን አሳያችኋለሁ። እስከ መጨረሻው ድረስ አብራችሁን ይመቻችሁ። ዱባይ ፍሬም በ2018 ዓ.ም ለጎብኚዎች ተከፍቶ የዱባይን አሮጌ ክፍል እና ዘመናዊ ክፍል በአንድ እይታ ለማሳየት የተሰራ ነው። ከመሬትም 150 ሜትር ከፍታ ያለው ሲሆን በኋላ ላይ በመስታወት ወለል ላይ የሄድን ምን ያህል ርቀት እንደሆነ እናያለን። ፋሚሊያንስ ዱባይ ፍሬም መተናል። አብሮኝ የሆነ ሰው አለ። አሳያቸዋለሁ። ቀለረጋጉ እያት Welcome to Dubai. Habibi. Baby, come to Dubai. ፊት ለፊት ምን እንደምታይ ሉካዴ እዚህ ጫፍ ላይ መውጣት ይችላል እንዴ? አትቀልጃ። እሺ ፋሚሊያንስ አሁን የት ነው የምንገኘው መሰላችሁ? ዱባይ ፍሬም ነው ያለነው ከዋን ኤንድ ኦንሊ ዲዱ ጋር እና እናየዋለን። ዱባይን ለመጀመሪያ ጊዜ አንድ አመት ከምናምን ቆይቼ አላየሁትም ይሄ ቦታና አሁን አዜ ቱሪስት ነው የመጣሁት። አይዲያ ያለው ቱሪስት ትንሽ አይዲያ ስለ ዱባይ ግን I've been here ከዚህ በፊት እዚህ ስለነበርኩኝ ትንሽ አይዲያ አለኝ። አብሬ እንደ ቱሪስት እኔ የራቅነው አውትፊት ቼክ እንድታደርጉ ነው። በቃ ይሄን የመሰለ አለባበስ እንድታዩ ነው። ያ ልካተ እሺ ንገሪና አሁን ምንድነው ነው? ሶ ምንድነው ዱባይ ፍሬም ጋር ነው። ኖርማሊ ዱባይ ፍሬም ላይ ስትሆን ሁለቱንም የዱባይ ገጽታዎች የሚያሳይበት ቦታ ነው። ሶ አንደኛው ሳይድ ዳውንታውን ወይም ደግሞ አሁን ሞደርን ሲቲ የሆነው፣ አንደኛው ደግሞ ኦልድ ዱባይ ወይም ድሮ በፊት ይሄ የበፊቷ ከተማ የነበረችው ሁለቱንም ሳይድ የምታይበት ነው። ሶ ወደ ላይ እየወጣን የምናየዋለን ከላይ ምን ይመስላል ቪው የሚለውንም ደግሞ ከታች ላይ ወደ ላይ ከመውጣታችን በፊት ደግሞ በግብይት ሰዓት ይጠቀሙባቸው የነበሩት ሜካኒዝሞች እሱን የሚያሳይ ትንሽዬ እንደ ሴናሪዮ ነገር ያሳያሉ። ዲዛይን ምናምን አለው። ከዛ ደግሞ ሞደርን ቴክኖሎጂ ኤአይ እንዴት ነው አሁን ላይ ቴክኖሎጂን እየቀየረ ያለው የሚለውን ደግሞ መጨረሻ ላይ ልክ ከድሮ ተጀምርና ወደ ሞደርን ነገር ያመጣል። Let's go. ጉዞ የሚጀምረው ከዱባይ ያለፈ ታሪክ ነው። ዛሬ በሰማይ የሚወጡ ህንጻዎች የተሞሉባትን ዱባይ ከማየታችን በፊት ከተማዋ በንግድና በባህላዊ ገበያዎች ላይ ተመሰረተች እንደነበረች እዚህ ማየት እንችላለን። ይሄ ነገር ጠፍቶብኛል ማለት ነው። አንድ ሰው ብቻ ከሆነ ወደ ውስጥ እየገባን ነው። አቤት ተናል በጭስ ተደብቄ ያለ ይሄ ሰውዬም አለ እዚህ ጋር ታዩት።
የኦልድ ዱባይ የነበረው ነው። ለካዲስ አቲን ቁርአን ሁላ ሳይቀራለ እና ፕሊዝ ዶንት ተችላል ምናካው ነገር የለም። ሌሎችም አሉ የኦልድ ዱባዮች ያቸው እዚህ ራሱ ልብሶቹ አሉ። ለካዲስ እንዴት እንደሚያምር ኦኬ። ይሄ ይመስለኛል እንትን ነው አብራ ጀነራል ትሬድ ይላል። የበፊት የሚጠቀሙበት የሻዩ ምናምን ነው። ያ የሻዩ ምናምን ያቸው እንዴት አባቱ እንደሚያምር ሰውዬው ፊት ለፊት እንኳን ደህና መጣ። እስኪ አሌክስ ስለመጣ ደስ ብሎኛል። ምን ልገዛ ይመጣ አለኝ። እውነት እኔ ሼም አስያዙኝ እሳቸው ይመስለኛል። እነዚህ እጣኖች ናቸው። እጣን ምናምን ነው ይሄ። ምክንያቱም ይሄ ቀረፋ ነው እስከማውቀው ድረስ ብቻ መርካቶ ያሉት ነው። የቅመም ምናምን ሱቆች ናቸው እነዚህ ማለት ነው። አንቺ ሲያምሩ እነዚህ የምናያቸው ጨርቆች፣ ቅመሞች እና የንግድ ማሳያዎች ዱባይ ከነዳጅ ዘመን በፊት በአረብ ባህር ዙሪያ ከሚገኙ ሀገራት ጋር ያደረገችውን ንግድ ያስታውሳሉ። ብዙ ሰዎች ዱባይን የሚያውቋት በዘመናዊ ህንፃዎቿ ቢሆንም የእድገቷ መሰረት የነበረው ይህ የንግድ ታሪክ ነው። ይሄ ላይክ ምሽግ ምናምን ነገር የሚቀመጡበት አለ አይደለ? እንደዛ ነው። ከዛ ውጪ የዱባይ 1960 የነበረው ፕሌን እዚህ ጋር ይጽፈዋል። ናይስ 1960 ላይ የነበረው ራሱ ካርታው ላይ ተሽዋል። ፕላናቸው ነው። ጋይስ ይሄ የዱባይ ፍሬም ውስጥ ስመጡ ከምታገኙት ውስጥ አንደኛው ስክሪን ይሄ ነው። በ1969 የነበረው የብር ኖት ይላል። ሶ ስዋይፕ ለማድረግ እንዲም አይደለም የምትጠቀሙት። እጃችሁን እዚች ጋር ብቻ ቴክኖሎጂ ወደዚህ 1971 መጣው። በ1971 ምን ይላል? ኒው ተርሚናል ፎር ዱባይ ኢንተርናሽናል ኤርፖርት። የዱባይ ኢንተርናሽናል ኤርፖርት አዲሱ ምንድነው ፕሌን ማስቀመጫ ነው። ስዋይፕ እናረጋታለን። 1972 ገባን። 1972 ደግሞ ምን አዲስ ነገር አለ መሰላችሁ? ኢንፍራስትራክቸር ኦፍ ፖርት ራሺድ ይላል። አላውቀውም ይሄን ቱ ቢ ኦነስት። 75 እንሂድ። ፕሌኑ የሚወርቅ መስሎኝ ከዛ በረም እስኪ እንሂድ። 1978 እንሂድ። ዱባይ ወርልድ ትሬድ ሴንተር የተከፈተው በ1978 ነው። ዋው እውቀት! ዋው የዛኔ ነው የተጀመረው። ዋናው እንደዚህ ጽድት ያለችው አሁን ሼክ ዛይድ ሮድ ዱባይ ላይ ያለችዋን የምናያት በጣም እኔ ጭንቅላቴ ውስጥ ከማስበው በላይ ነው እውቀት እዚህ ጋር ብቻ ሆኜ ያገኘሁት። እንደምታዩት ዓመተ ምህረቱ እዚህ ጋር አለ። ወበመለስ ከፈለጋችሁም እንደዚህ ነው። ወደ ኋላ ወደዚህ ሲፈልጉ ወደዚህ ነው። ብቻ በጣም ደስ የሚል ነገር ነው። ይኸው ከፍታው ነው። ሶ ጋይስ ዱባይ ፍሬም ጫፍ ላይ ይገኛለሁ። ከዱባይ ፍሬም በጣም ታዋቂ ክፍሎች አንዱ ይህ የመስታወት ወለል አንዱ ነው። መጀመሪያ ስታዩት ኖርማል ይመስላል። ነገር ግን ስትጠጉት ወይም ስትረግጡት መስታወቱ ይመጣል። ያኔ ከ150 ሜትር በላይ ወደ ታች ያለው መሬት በቀጥታ ይታያል። ብዙ ጎብኚዎች የሚያስደነግጣቸውም ይሄ ነው። ከፍታው በጣም ትልቅ ነው እና ፈጣሪ It's safe, right? It's not safe? It's safe? I can't. Please, brother. ከፍታ እንደዚህ እንደምፈራ ባቅ እንዴ ነፍሴ ተጨነቀች። ቅሎኔት እኔ አባት ወንድ ነው የሚፈራው። ሴቱ በህይወት ተስፋ ቆርጧል ወይ ደግሞ የሆነ አይዟችሁ የተባሉም አሉ። አሁን የመጀመሪያውን እንደው ፈርተናል እንበል። ሁለተኛውን ባክ እኔ እኮ ልክ እግሬ ሲወጣ ጠብቆ እንትን የሚለው ነገር እኮ ነው። ይኸውላችሁ
ወፍ መፍራት ከዚህ በኋላ ማለት the first one is so nice I have to do twice ወፍ አንዴ ትፈራለህ እግር ትቀጠቀጣል ደግሞም አልገባም ስታስበላኝ እቺ ልጅ አይሻጫው እኔ ላለመርገጥ ማረገው ጥረት አይደለም ከዱባይ ፍሬም ከፍታ ላይ ስትቆም የሚታየው እይታ ልዩ ነው። በአንድ አቅጣጫ የዱባይን አሮጌ ክፍል ማየት ሲቻል፣ በሌላኛው ደግሞ ዘመናዊ ህንጻዎችና ሰፊ መንገዶች ይታያሉ። እና የዱባይ ፍሬም ዋና ሐሳብ ይሄ ነው፣ ያለፈውንና የዛሬውን ዱባይ በአንድ ፍሬም ውስጥ ማሳየት። እና ደግሞ እታች ጋር ይውትማ ያውናች የኛ ዓለም ከዛ በኋላ እነዚህ ዙሪያ ያሉት ናቸው እኮ በዓለም ዙሪያ ያሉት ካልተሰሩ አሁን ደግሞ ወደ ታች ልንወርድ ነው። ቅድም ማለት ነው እንደዚህ ስንወጣ ያያችሁ ፓርት አለ አይደል? አሁን ሊደገም ነው። ድግ ይባልጫ ይላል። እስኪ ልክ አዲስ ኳላ ያው ምን እንደሚመጣ እሺ አሁን ደግሞ እየወጣን ነው። የዲጂታል ወርልዱ ላይ ገባን። አሁን ተዘምኖለታል ነው ማለት ኤሌክትሪክ አለ እዛ በድሮን ምናምን። እቺ ነገር ግን አሁን ወደፊት የምትመጣ ይመስለኛል እዚህ ሀገር ላይ በድሮን የምትንቀሳቀሱበት ምናምን። በመቀጠልም ደግሞ ጉዞ ወደፊት ይወስደናል። ይህ ዱባይ በሚቀጥሉት ዓመታት ምን ሊመስል እንደሚችል የሚያሳይ ክፍል ነው። ሴፍ ቪሌጅ አለ፣ ሮቦቶቹ አሉ። ሁሉም ቦታ ላታገኙ ትችላላችሁ፣ ግን እዚህ ድረስ ዘመነናል ነው እያሉት ያሉት። ዱባይ በጣም ጽድት ነገር ነው እያሳየን ያለ ነው። መታችሁ ከጎበኛችሁን ደግሞ ትወዱታላችሁን ይሉናል። ከዛ በኋላ when you are out from here to here ቀጣይ ክፍል ደግሞ ይህን አስደናቂ ህንፃ ለመገንባት የተደረገውን የንድፍና የግንባታ ሂደት ደግሞ እዚህ ማየት ይቻላል። እንዳለ ታዩታላችሁ። በቃ ላይ ግራፍ ዩር አይኮኒክ 360 ፒ ኦኬ። ስልክ እዛ ላይ ተቀምጦ 360 ይሽከረከራል። አሁን ሙሉ የዱባይ ፍሬም ነው የምናየው ማለት ነው። እንዳለ ዲስክሪፕሽናቸው አለ። አሁን እኛ የላይ የወጣንበት ከፍታው አሁን ላይ ጋር ያለው ከፍታ ወጣንበት የነበረው ከፍታው 116 ስኩዌር ሜትር ኦፍ ስዊችብል ስማርት ግላስ አለ። ይሄ ቅድም ስታዩት የነበረው ስንሄድበት ምንጭ ቀየር የነበረው ስዊች ይደራረጋል እና 116 ስኩዌር ሜትር ነው ከዚህ እስከዚህ ያለው ማለት ነው የሚለው። ግን እንደዚህ ማሰባቸው ራሱ በጣም ትልቅ ነገር ነው። እና ይሄውና መጀመሪያ አርኪቴክት ይወጣለት የነበረው እንዲህ ነበረ። ይሄን ነው መሬት ላይ ያወረዱት። ስንት ሰው እንደሰራ ይቻላል? 600 ኤክስፐርቶች ናቸው። ለዛው ኢንጂነር፣ አርኪቴክት፣ ቴክኒሻን ኤንድ የቀን ሰራተኞች ማለት ነው። ከ3600 ውስጥ ውስኖቹ ናቸው እንደዚህ አርኪቴክት ምናምን ያሉት። ሌሎቹ የቀን ሰራተኛ ይበዛል ብዬ አስባለሁ። ይሄ ያው ለምሳሌ አንድ የፊልም ዳይሬክተር ኦር የፊልሙ ባለቤት የሱ ተባለ እንጂ ውስጡ ላይ ያሉ ብዙ አክተሮች አሉ አይደል? ልክ እንደዛ ማለት ነው። እንደዚህ ነበር ሲሰሩ የነበረው። ይኸውላችሁ እኛ አሁን ለመርገጥ የፈራነውን እነሱ እንደዚህ ቆሞ ነበር ሲሰሩ የነበረው። አንዳንዴ ነገሮች ቀላል ይመስላሉ እንጂ ስራ ላይ ምናምን ነገር ከገቡ በኋላ ስታዩዋቸው በጣም ነው የሚያስገርመው። ከዛ ደግሞ እዚህ ጋር ምን አለ መሰላችሁ የ2018 የስትራክቸራል አዋርድ አሸንፈዋል። በጣም ትልቅና ሲሊንደር ስትራክቸርስ ነው የሚለው ቶል ኦር ሲሊንደር ስትራክቸርስ አርኪቴክቸር ሚድል ኢስት ሊሚትድ ፎር ዱባይ ፍሬም። እዛ ድጋሚ እዚህ ጋርም አለ ሰርቲፊኬት። አይ ቲንክ ይሄ ነው ሰርቲፊኬቱ መሰለኝ። ያው ነው ሰርቲፊኬቱ። ያኛው ደግሞ በራሳቸው በዚህ አሰርተውት ነው በፍሬም እንደሚራርዱ ሰዎች የዋዛ አይደሉም ነው ማለት ነው። እዚህ ውስጥ ስገቡ የአዲሱ እንትን ላይ መርቻ አለ ሚንስ ሁዲዎች አሉ፣ የሴትም ወንድም አለ፣ እንደዚህ ሙሉ ልብሶችም አሉ፣ ጃኬት፣ ኮፍያ ምናምን ነገር አቀለክ። እዚህ መታችሁ ማስታወሻ ይዛችሁ መሄድ ከፈለጋችሁ እዚህ ላይ በምትፈልጉት አይነት ሳይዝ በምትፈልጉት አይነት ከለር ፕሮባብሊ ነጭና ጥቁር ይበዛል። ከሆነ ጊዜ በኋላ
ኖቲስ ያደረኩት ነገር ቢኖር ምንድነው ከለርፉል ነገሮች ቀርተው ጥቁርና ነጭ እና ሲልቨር ነገር ላይ ማተኮር ጀምረናል። አላቅም ሞደርን ምንድነው የሚባለው ሞደርን ከለር ምርጫ ሆኗል። ከዛ ውጭ በዚህኛው ሳይድ ደግሞ አሻንጉሊቶቹ አሉ እንደምታዩት፣ ካፖች አለ፣ ኮፍያ አለ። ያቻ ጭጭጭ እንዴት እንደሚያምሩ ስቲከርም አለ። ናይስ ሲያምር። ከዛ ውጪ የግመል ሳሙና አለ ይላችሁ ዘካሜል ሶፕ ፋክተሪ ላይ ካሜል ሚልክ ሶፕ። ኦኬ የግመል የምታዩት የግመል ወተት ሳሙና ነው። የግመሏ ወተቷ ሳሙና ሆኖ ከዛ ውጪ በዚህኛው ሳይድ ደግሞ እንትን አለ ቁልፍ መያዣ ምናምን አለ። ያው ጥብስ ናቸው ወይዘው ያሏቻችሁ በጣም ጥብስ ናቸው። ግን እስቲ ይሄ ብር መያዣ ነው። አይ ሚን ኤቲኤም መያዣ ነው። አቻ ኤቲኤም መያዣ ነገር ነው። አይደለም አይደለም። አይ ኤቲኤም መያዣ ነው። ማግኔት ነው። ፍሪጅ ላይ ምናምን የሚቀመጥ ማግኔት ነው። አይ ቲንክ እዚህ መሸጫዎች ይበዛሉ መሰለኝ። ሙሉ መሸጫ በሉት እንጂ እዚህ ጋር ይሄ መሸጫ ብቻ ነው። ከዛ ከገዛችሁ የሚወስዳችሁ ቦታ አለ። ካልገዛችሁ ደግሞ ወጪውን ያሳዩአችኋል። ያው ባትገዙም ብትገዙም ወጪውን ነው የሚያሳዩአችሁ። እሱ ግን አንተ እቺኛዋ ስታምር አባሻችሁ እቺኛዋ እንትኗ ቅርጻ ቅርጻቸው እነዚህ ያምራል። ይሄ ያምራል በጣም ልክ አዲስ ነው እና ቻጸዴ ነው። 360 የቅድሙ ቆይ ላሳያችሁ። ለኔ አይሆንም ያው ጥቁር ስለሆንኩኝ ይስተኛል ካሜራው። ይሄ 360 እንዲህ ነበር የሚሆነው። ያው እኔ ጥቁር ነኝ እሷ ነች የምትታየው። እንዴ የሚንቀሳቀስ ጥላ ነው የሚባለው። አየችዋ ትንሽ እውነት አለው አለች። ፋይናሊ በመጨረሻ ይኸውልሽ በጣም የሚመቸኝ ፓርቱ ጃንጥላው በርጋ ነው የሚሸጠውና ለምን ጃንጥላ እንደዛ ለምን ጃንጥላ ለጥላው ነው። እሺ እኔ ስንት ዘመን እዚህ ፀሐይ ስበላ የነበርኩ ሰው አሁን ከኋላ መተህ ጥላ ትለኛለህ ወይ ብላ በጣም ተናዳ ነውላ። ኧረ እንሂድ አባባሏ ቲፒካሊ ሀበሻ። ፋይናሊ ሉክ አት ዲስ ፍሬም ይሄት እንዴት እንደሚያምር ፍሬሙ። በቃ ይሄ ፍሬም የሌለ ነው። ጸዴ ፕሌስ ነው ያለው። እቺ ማታ ማታ እቺ መብራት ትበራለች እና እጅግ በጣም ነው የሚያምረው በማታ። የዱባይ ፍሬም ጉብኝታችን ይህን ይመስል ነበር። ከታሪክ እስከ ወደፊት ያለውን ጉዞ በአንድ ህንፃ ውስጥ አይተናል። በቀጣይ ደግሞ አንድ ጸዴ ቦታ ወስዳችኋለሁ። እስከዛው ድረስ ይመቻችሁ።